ብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። እንቀጥላለን አድማጮቻችን። ዛሬ ምሽት የሚደረገውን ጨዋታ ደግሞ እንመልከት። በአትሌቲኮ ማድሪድ ሜዳ የሚደረግ ጨዋታ ነው። ለሁለቱም ቡድኖች የሚያደርጉት ጨዋታ እንግዲህ የሻምፒየንስ ሊግ የመጀመሪያ እድላቸው ነው። የሻምፒየንስ ሊግ የመጀመሪያ ዋንጫቸውን ለማግኘት የሚያደርጉት ጨዋታም ይሆናል። እናንሳ ይህንን ጉዳይ። ሌላ ትልቅ ጨዋታ ነው ዛሬ የምንመለከተው። በእርግጥ እንደ ትናንቱ ኤክሳይት የሚያደርግ ጨዋታ ነው ወይ ሌላ ጥያቄ ነው። ግን ትላልቅ ቡድኖች የሚያደርጉት ደግሞ ትልቅ ጨዋታ ነው። የቻምፒየንስ ሊግ ግማሽ ፍጻሜ ነው። ለሁለቱም ቡድኖች ፓሪስ ሳን ጀርማ ቢያንስ አምና አሸንፏል። ባየር ሚኒክ 6 ጊዜ አሸንፎታል ይህንን ውድድር። ስለዚህ የቻምፒየንስ ሊግ ፔዥን ቤተኛ ልበለው አላቅም፣ በቅርብ ጊዜ ግን እንደዛ እየሆነ ነበር። እነዚህ ሁለት ቡድኖች የቻምፒየንስ ሊግ አትሌቲኮ ማድሪድ 6ኛ ሴሚፋይናል፣ አርሰናል 4ኛ ሴሚፋይናላቸው ነው የሚጫወቱት እና ትልልቅ ቡድኖች ናቸው። በቻምፒየንስ ሊግ ያላቸው ሬከርድ ግን የሚያመረቅ አይደለም፣ ለትልልቅነታቸው የሚመጥን አይደለም። አርሰናል በፕሪሚየር ሊግ ባሸነፋቸው ዋንጫዎች ወይ በሊግ ባሸነፋቸው ዋንጫዎች 3ኛ ነው። በኤፍኤ ካፕ ባሸነፋቸው ዋንጫዎች 1ኛ ነው ምናምን። ግን በዶሜስቲክ ውድድሮች ላይ ነው እንዲህ አይነት ስኬት ያለው እንጂ ኮንቲኔንታል በሆነ ውድድር ላይ ስኬቱ አንድ ጊዜ ፍጻሜ ከመድረስ ባለፈ እስካሁን ድረስ የመጨረሻውን ክር መበጠስ አልቻለም። ስለዚህ በዚህ ውድድር ዘመን የሚያሸንፍ ከሆነ በአርሰናል ታሪክ ለነገሩ የሂስቶሪካል የቻምፒየንስ ሊግ ቡድንም አይደለም። ቬንገር ከመምጣታቸው በፊት አንድ ሲዝን ነው ቻምፒየንስ ሊግ የተሳተፈው። ምክንያቱም ቻምፒየንስ ሊግ ቻምፒየንስ የሆኑ ቡድኖች የሚሳተፉበት ውድድር ስለነበር እና በአጋጣሚ አርሰናል ደግሞ ከ18 ከ17 ዓመት በኋላ ማሸነፍ በጀመረበት ጊዜ በዛ በሄስል የስቴዲየም አደጋ ምክንያት የእንግሊዝ ቡድኖች በሙሉ ከአውሮፓ ውድድሮች ታግደው ነበር። የአውሮፓ ውድድሮች ላይ አይሳተፉም። በዩቬንቱስ እና በሊቨርፑል መካከል በቤልጅየም ሄስል ስቴዲየም ውስጥ በነበረው ጨዋታ በኋላ ዩቬ ያሸነፈ፣ ግን ጥፋተኞች የነበሩት የሊቨርፑል ደጋፊዎች በመሆናቸው ምክንያት ለረጅም ጊዜ የእንግሊዝ ቡድኖች የአውሮፓ ውድድርን መላመድ ቸግረው፣ ኢቭን ማንቸስተር ዩናይትድ በጣም ዶሚናንት የነበረው ቡድን በአውሮፓ ስኬታማ ለመሆን ረጅም ጊዜ መጠበቅ ነበረበት። በእንግሊዝ እንደዛ ዶሚናንት ሆኑ ማለት ትልቁ የ1990ዎቹ መጀመሪያ ስኬታማ ቡድን ዩናይትድ ጊዜ ፈጅቶበት ነበር እና አርሰናል ደግሞ ጭራሽም አይሳተፍም ነበር። ሻምፒዮን በሆነበት ሲዝን ለምሳሌ 89 ሻምፒዮን ሆነ አልተሳተፍም። የእንግሊዝ ቡድኖች መወዳደር አይችሉም ነበር ያን። ከዛ በኋላ እኮ ነው ይሄ ሴፍ ስታንዲንግ የሚባል ነገርም የቀረው። አሁን የእንግሊዝ ስቴዲየሞች ውስጥ ቀስ በቀስ ለመሞከር እየሞከሩ ነው፣ ቆመው ጨዋታ የሚያዩ በሌሎች ሊጎች እንደምናየው። ሴፍ ስታንዲንግ አይቻልም በሁሊጋኒዝም ምክንያት ማለት በጣም መጥፎ ጊዜ ነበር 80ዎቹ 70ዎቹ ለእንግሊዝ እግር ኳስ። በሊቨርፑል ዶሚናንት የነበረበት ቢሆንም ግን በአውሮፓ የነበራቸው ኢሜጅ ጥሩ አልነበር። እስካሁን ድረስ ያ ስቴሪዮታይፕ አለ። ስለዚህ ብዙ የቻምፒየንስ ሊግ እድልም አልነበረውም። ለነገሩ ከቬንገር መምጣት በኋላ ነው አንደኛ ፎርማቱም ተለወጠ። ሻምፒዮን የሆነ ቡድን ብቻ አልነበረም የሚሳተፈው፣ አንደኛ ሁለተኛ። በፊት ሻምፒዮን የሚሆን ቡድን ብቻ ነበር ቻምፒየንስ ሊግ የሚባለው። ለዛ ነው አድርጎታ አያውቅም። ግን ሌጋሲው በጣም ትልቅ ቢሆንም ባለፈው ከስፖርቲንግ ጨዋታ በኋላ ያነሳሁት በእንግሊዝ እግር ኳስ ውስጥ የመጀመሪያ ቴሌቫይዝ የተደረገው እግር ኳስ ነው። የመጀመሪያው ጨዋታ የአርሰናል ጨዋታ ነው። የመጀመሪያው ሞደርን ፎርሜሽንን ያስተዋወቀ ነው። የመጀመሪያው የእንግሊዝ ሱፐር ፓወር ነው። የመጀመሪያው የሳውዘርን የእንግሊዝ ቡድን ሱፐር ፓወር ነው። እንደዚህ ብዙ የመጀመሪያው የትልቁ ማኔጀሪያል ሱፐርስታር ሄርበርት ቻፕማን የነበሩ ብዙ የሚጠቀሱ ታሪኮች ነበሩት። ግን በአውሮፓ ውድድር እና የቻምፒየንስ ሊግ እርሾ የሆነ ውድድር በማድረግም በኋላ ለቻምፒየንስ ሊግ እንደ ሪፈረንስ ያገለገለ ከሌሎች አውሮፓ ከእንግሊዝ ውጭ ከብሪታንያ ውጭ ካሉ ቡድኖች ጋር በመጫወት ቀዳሚው ቢሆንም ግን ቻምፒየንስ ሊግ አላሸነፈም እና አትሌቲኮ ማድሪድም ተመሳሳይ። አትሌቲኮ ማድሪድ ፍጻሜ ደርሶ ያውቃል በሶስት አጋጣሚዎች 1980ዎቹ ካልተሳሳትኩ እና በቅርብ ጊዜ ደግሞ 2014 እና 2016 በሁለቱም አጋጣሚዎች ልብ በሚሰብር ሁኔታ ደግሞ የተሸነፈው። አንደኛውን እስከ 93ኛው ደቂቃ ድረስ 30 ሰከንድ እስኪቀረው ድረስ ሴርጂዮ ራሞስ ያቺን ጎል እስኪያስቆጥር ድረስ ይመራ ነበር።
ሁለተኛውን በመለያ ምት ነው የተሸነፈው፣ ግን በጨዋታው መሀል ግሪዝማን የፍጹም ቅጣት ምት አግኝቶ ነበር። የፍጹም ቅጣት ምቱን አላስቆጠረም እና ሪያል ማድሪድ በኋላ በመለያ ምት ነው ያሸነፈው። እንዲህ የተቃረቡ ዋንጫ ያልወሰዱባቸው ጊዜያት ነበሩ። ይሄኛው አዲስ ታሪክ ለመጻፍ የሚያስችል ዋዜማ ላይ ነው ያሉት። አርሰናልን በተመለከተ በቅርብ ጊዜ ባሉት ፐርፎርማንሶች ምክንያት የቻምፒየንስ ሊግ ግማሽ ፍጻሜ ሊኖረው የሚገባ አይነት ኤክሳይትመንት ብዙ ላይ የቻምፒየንስ ሊግ ኤክሳይትመንት የቻምፒየንስ ሊግ ዋንጫ ለመጫወት ሜቢ ከ20 ምናምን ዓመት በኋላ ፕሪሚየር ሊግ ለማሸነፍ በሚችልበት የውድድር ዘመን ላይ ያለ አይመስልም። በቅርብ ጊዜ ያሉት ፐርፎርማንሶችም ውጤቶችም ምናልባት ያንን ኤክሳይትመንት ወስደውት ሊሆን ይችላል። ግን የታሪክ ዋዜማ ላይ የታሪክ አፋፍ ላይ ነው ያለው። ያንን ለማሳካት በሚችልበት በጣም ትልቅ ሲዝን ላይ ነው ያለው። አሰልጣኙ ይለዋል ይሄንን በተደጋጋሚ እና እውነቱም እሱ ነው። የቻምፒየንስ ሊግ ሴሚ ፋይናሊስት ነው አርሰናል ለሁለተኛ ተከታታይ ውድድር ዘመን። በሁለት ተከታታይ ውድድር ዘመን የቻምፒየንስ ሊግ ሴሚ ፋይናል ተጫውቶ አያውቅም። ግን ትላንትና ለማርቲን ኦዴጋርድም የቀረበ ጥያቄ አንድ ነው የምስማማበት፣ ለአርሰናል ከፕሪሚየር ሊግ ቻምፒየንስ ሊግ ሳይሻለው አይቀርም በቡድኑ በስሪት ባህሪ ማለት ነው። ቡድኑ በተሰራበት ባህሪ ለምን ይሄንን እላለሁ? በፕሪሚየር ሊግ አሁን ለምሳሌ የማጥቃት ግዴታ አለበት አይደል? የጎል ልዩነት በጣም አስፈላጊ ሊሆን ስለሚችል፣ ግን የጎል ልዩነት ካልኩሌሽን ውስጥ ከመግባታችንም በፊት ትችት ነበር። የአርሰናል ማጥቃት በሃንድ ብሬክ በእጅ ፍሬን የተያዘ ነው የሚል ስሜት ነበር። አሁን የበለጠ የማንቸስተር ሲቲ በሁለት ተከታታይ ሳምንታት የነጥብ ልዩነቱን ማጥበብ እና ኦልሞስት እኩል መሆንን ተከትሎ ጎል ይጠበቃል። አርቴታ ለማርጅኖች በመጫወት የሚታወቅ አሰልጣኝ ነው። በተለይ ባለፉት ሁለት ሲዝኖች፣ ከዛ በፊት ጎሎች ያስቆጠር ነበር ቡድኑ፣ ግን ባለፉት ሁለት ሲዝኖች እንደዛ ነው የሆነ እና ከሌስተር በስተቀር በፕሪሚየር ሊግ ከ80 በታች ጎል አስቆጥሮ ሻምፒዮን የሆነ ቡድን ለማግኘት ወደ ኋላ መሄድ አለብሽ ረጅም ዓመታት። በቅርብ ጊዜ በተለይ ባለፉት 15 ዓመታት አንድ ሻምፒዮን የሚሆን ቡድን በትንሹ 80 ጎል ማስቆጠር አለበት። አርቴታ ያስቆጠር ነበር ቡድኑ በ2022/23 የውድድር ዘመን 84፣ ቀጥሎ በመጣበት የውድድር ዘመን 91 ጎሎች አስቆጥሯል። ዘንድሮ ግን ከ70 ምናምን ብዙ ላይ ያልፍ ይችላል። 64 ጎል ያስቆጠረው ቡድኑ ከ70 ላይ ያልፍ ይችላል። የተቀሩት 4 ጨዋታዎች 6 እና ከዛ በላይ ጎል ካስቆጠረ ነው ኢቭን 70 እና ከዛ በላይ ሊሆን የሚችለው። በቻምፒየንስ ሊግ ግን የቻምፒየንስ ሊግ ባህሪ ምንድን ነው? አንደኛ በፕሪሚየር ሊግ ለምሳሌ አንድ ቡድን 38 ጨዋታዎች አይደል ያሉት፣ ከ38ቱ ጨዋታዎች ሁሉንም የሜዳውን ጨዋታዎች አሸነፈን እንበል 19ኙንም፣ ከዛ ሁሉንም ከሜዳ ውጭ ያሉትን ጨዋታዎች አቻ ተለያየ እንበል 19 ጨዋታዎች፣ በተደመረው 74 ነጥብ ነው የሚሆነው። 74 ነጥብ ሻምፒዮን አያደርግም። በቻምፒየንስ ሊግ ግን ከሜዳ ውጭ ያለ ጨዋታ አቻ ብትለያይና የሜዳሽን ጨዋታ ብታሸንፊ ፋይናል ትደርሻለሽ። የውድድሩ ኔቸር ለማርጅን ለሚጫወት ቡድን ይመቻል። ሴሚ ፋይናል የደረሰው ለዚህ ነው። ለማርጅን ነው የሚጫወተው እና የሊግ ሲዝን ግን የሚፈልገው ተጨማሪ የሪስክ ኤለመንት አለ። አምናም ልክ እንደዛው አምና በሊጉ አሁን የተዋጣለት ሲዝን አልነበረም፣ ግን በቻምፒየንስ ሊግ በጣም ጥሩ ነበር። በቻምፒየንስ ሊግ በጣም ጥሩ ነበር። እኔ እንዲያውም በቅርብ ጊዜ ባየር ሚኒክን ፔዥን በዛ 25 ደቂቃ ውስጥ በፓሪስ በተደረገው የመልስ ጨዋታ በዛ 25 ደቂቃ ውስጥ ፔዥን እንደዛ ያስጨነቀ ቡድን አላየሁ። የውድድሩ ኔቸር ግን የኖክአውት ውድድር በመሆኑ ምክንያት ለዛ እድል ሊሰጥ ይችላል። ስለዚህ በጣም ኤክስፓንሲቭ ባይሆንም የባየርን ፔዥ አይነት ኤክስፓንሲቭ ባይሆንም የአርሰናል ስታይል ግን ለቻምፒየንስ ሊግ የበለጠ የሚስማማ ይመስላል። ግን እናነሳለን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። ዛሬ ምሽት የሚደረገውን የአርሰናልና የአትሌቲኮ ማድሪድን ጨዋታ እያነሳ ነው የምንገኘው። የጥሎ ማለፍ ባህር ያላቸው ውድድሮች ለእንደዚህ አይነቱ ለአርቴታ ቡድን አጫወት የበለጠ ሳይስማማ አይቀርም እያልኩ ነበር። አንድ ጄምስ ቤንጅ የሚባል ጸሐፊ መንጽፎ እያየሁ ነበር። አርሰናል ለፍጻሜ የሚደርስ ከሆነ ኤሎ ሬሲንግ ይባላል የክለቦችን ሁኔታ ፎርም ምናምን እያየ ደረጃ ራንክ የሚያወጣ ነው እና ፍጻሜ የሚደርስ ከሆነ በኤሎ ሬቲንግ 22ኛ 12ኛ 14ኛ ላይ ያሉ ቡድኖችን አሸንፎ ነው ለፍጻሜ የሚደርሰው ከደረሰ ለፋይናል። በኤሎ ሬቲንግ ቦርንመዝ 13ኛ ነው። አርሰናል በቻምፒየንስ ሊግ ከገጠማቸው ቡድኖች ከአንዳንዶቹ የበለጠ ከባድ ነው። የፕሪሚየር ሊግ
ጨዋታዎች ክብደት ልክ እንደዚህ ሆነ። ስለዚህ መተንፈሻ ያስፈልጋቸዋል። አሁን የሪትም እግር ኳስ ሳይሻል አይቀርም ይል የበለጠ ዝግ ባለ ፍጥነት የሚደረግ በማርጅኖች የሚደረግ ጨዋታ ለኖካውት ቡድኖች የበለጠ ሚስማማ ሳይሆን አይቀርም እና በአውሮፓ ደግሞ ይሄ ያለው በዚህ ውድድር ዘመን አርሰናል በ12 የቻምፒየንስ ሊግ ጨዋታዎች 5 ጎሎች ነው የተቆጠሩበት። ከ5 ጎሎች 2ቱ ማለፉን ካረጋገጠ በኋላ 8ኛውን ጨዋታ በሁለተኛው ቡድኑ ከካይራት አልማቲ ከሚባለው ቡድን ጋር ተጫውቶ 3-2 ሲያሸንፍ የተቆጠሩበት በለየለት ጨዋታ ምንም ውጤት በማያመጣ ጨዋታ የተቆጠሩበት ጎሎች ናቸው። ከዛ በስተቀር ባሉት 11 ጨዋታዎች 3 ጎሎች ብቻ ነው የተቆጠሩበት እና በቻምፒየንስ ሊግ አርሰናል በጠቅላላው የተመዘገበበት የኖካውት ጨዋታዎች ኤክስጂ ሪያል ማድሪድ ከባየር ሚኒክ ጋር በነበረው ጨዋታ ባየር ሚኒክ ከተመዘገበበት ያነሰ ነው። በመጀመሪያው የቤርናቤው ጨዋታ ያነሰ ነው። ስለዚህ በጣም ጠጣር የተከላካይ መስመር ያለው ቡድን ስለሆነ ለኖካውት ኔቸር ሊሆን ይችላል። በአትሌቲኮ ማድሪድ በኩል ያው የዲየጎ ሲሞኔን ቡድን እንደምታውቂው የሆነ አይነት ስቴሪዮታይፕ ወይ ፐርሰፕሽን አለ። ዲየጎ ሲሞኔ መጀመሪያ ወደ አትሌቲኮ ማድሪድ በመጣ ጊዜ የገነባቸው ቡድኖች ነበሩ እንደ ዲየጎ ጎዲን፣ ሚራንዳ፣ ጋቢ፣ ራውል ጋርሲያ አይነት ከፊትም ሳይቀር እንደ ዲዮጎ ኮስታ አይነት ጉልበተኛ ተፋላሚ ፊዚካል ተጫዋቾች የነበሩት ቡድን ነው እና ሰዎች ከዛ ሀሳብ ጋር ነው ያሉት። ግን አትሌቲኮ ማድሪድ ባለፉት ዓመታት እንደዛ አይደለም። በዚህ ውድድር ዘመን ብቻ አይደለም፣ በዚህ ውድድር ዘመን አንስቼዋለሁ። በቻምፒየንስ ሊግ እስካሁን ድረስ ክሊንሺት አልጠበቅም ነው። የመጀመሪያውን የባርሰሎናን ጨዋታ ነው ክሊንሺት የጠበቀው። እሱንም ፓውኩ ባርሲ እረፍት ሳይወጡ በቀይ ወጥቶ ስለነበር ባርሰሎና ሁለተኛውን አጋማሽ በ10 ተጫዋች ነበር የተጫወተው። ለነገሩ በሁለቱ አጋማሽ ፍጹም ዶሚናንት ነበር ባርሰሎና። በ10 ተጫዋችም ተጫዋቾችም ጎል ለማስቆጠር በጣም ተቃርቦ ነበር። ሩሊ ትልልቅ ሙከራዎች አድኗል። ዋን ሙሶ ሌላ አርጀንቲና የግብ ጠባቂ ነው። ሄሬሚኖ ሩሊ እንደ ድሮ አይደለም። በመከላከሉ በኩል ያለው ሪከርድ የበለጠ የማጥቃት ቡድን ነው፣ የበለጠ ጎል የሚያስቆጠር ቡድን ነው እና በዚህ ውድድር ዘመን 36 የቻምፒየንስ ሊግ ጎሎች አስቆጥሯል። አትሌቲኮ ማድሪድ የሚሳተፍባቸው ጨዋታዎች በአማካይ 34 ጎሎች የሚቆጠሩባቸው ናቸው። በዚህ ውድድር ዘመን ሁለተኛው ከፍተኛ ጎል አስቆጣሪ ነበር እስከ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ድረስ። ግን ደግሞ ከተቀሩት ቡድኖች ሁሉ ከካራባግ በስተቀር ብዙ ጎል የተቆጠረበትም ቡድን ነው። አሁን ስለ ዲየጎ ሲሞኔ ቡድን የምናወራ አይመስልም። የዲየጎ ሲሞኔ ቡድን ፌመስሊ ሶሊድ የሆነ ጠጣር የሆነ የተከላካይ መስመር የነበረው 26 ጎል ተቆጥሮበታል። ካራባግ 30 ጎል የተቆጠረበት ቡድን ስለሆነ ካራባግ ብቻ ነው የሚያንሰው እና ሁለቱም ቡድኖች የተለያየ አይነት ጥንካሬ ነው ያላቸው። አሁን በአርሰናል በኩል ማጥቃቱ ጥያቄ ያለበት ነው። ልክ ነው። ከ5 የአውሮፓ ሊጎች 5 ብዙ ጎል ካስቆጠሩት ቡድኖች መካከል አንደኛው ነው። በአውሮፓ ውድድሮች በ5ቱም የአውሮፓ ሊጎች ከሚገኙ 96 ቡድኖች ማለት ነው ወደ 120 የሚጠጋ ጎል አስቆጥሯል በዚህ ውድድር ዘመን። የባየርን ቁጥር አይደለም ይሆናል፣ ግን ብዙ ጎል ያስቆጥራል። የቡንደስሊጋ ጨዋታዎች መጠንም እንደ ፕሪሚየር ሊግ የጨዋታዎች መጠን አይደለም። እንደዛ ሃይ ስኮሪንግ መሆን አትችልም። 6-7 ጎል ማስቆጠር 6 ጎል ማንም አልተቆጠረም በዚህ ውድድር ማንም ቡድን አላስቆጠርም እና የበለጠ ኬጂ መሆን ጀምሯል የእንግሊዝ እግር ኳስ። እንደዛም ሆኖ ከሲቲ በ2 ብቻ ነው የሚያንሰው ባስቆጠረው ጎል። ግን ይሄኛውን የአርሰናል ቡድን ታላቅ የማጥቃት ቡድን ግን አንልም። አስቆጥሯል ጎሎች፣ ግን ታላቅ የማጥቃት ቡድን አሁን ስለ ፔዤ ስለ ባየርን እንደምንለው አይነት የማጥቃት ኃይል የለውም። ቡድኑ የበለጠ ጠጣር የሆነ የተከላካይ መስመር ያለው ዲፌንሲቭ ኦርጋናይዜሽኑ በሁለቱ የመሀል ተከላካዮች ብቻ ሳይሆን በ11ዱም ተጫዋቾች በላቀ ብቃት የሚፈጸም ነው። በቻምፒየንስ ሊግ ከአርሰናል ቀጥሎ ጥቂት ጎሎች የተቆጠሩበት ቡድን ከውድድሩ ከወጣ ሰንበት ያለው በቦዶ ግሊምት የተሸነፈው ኢንተር ነው። 12 ጎሎች ኢንተር ተቆጥሮበታል። አርሰናል 5 እና ሁለቱ በመጨረሻው ጨዋታ በካይራት አልማቲ የተቆጠሩበት ጎል ነው እና አይተናል ደግሞ እንደዚህ አይነት ቡድኖች ሻምፒዮን ሲሆኑ። የቶማስ ቱኸል ቼልሲ በኤክስፓንሲቭ እግር ኳስ የሚታወቅ ቡድን አልነበር። ለማርጅኖች የሚጫወት ቡድን በመሆኑ ይታወቅ ነበር። በጣም ጠንካራ የተከላካይ አደረጃጀት ያለው ነው። ሌላው ቀርቶ እስካሁን ድረስ በቻምፒየንስ ሊግ ለረጅም ሰዓት ጎል ሳይቆጠርበት በመጓዝ ባለ ሪከርድ የሆነው ራሱ አርሰናል ነው። የቬንገር አርሰናል ሴስክ ፋብሪጋዝ ነበረው፣ ኦንሪ ነበረው፣ ፒሬስ ነበረው፣ ቫን ፐርሲ ነበረው፣ ክሌብ ነበረው፣ ሬስ ነበረው።
የማጥቃት ተጫዋቾች ነበሩት። ግን ብዙ እንኳን ማስቆጠር ይችል የነበረ ቢሆንም በሪያል ማድሪድ ሜዳ ላይ በኦንሪ 1 ጎል 1-0 ነው ያሸነፈው። ቪያሪያልን 1-0 ነው ያሸነፈው። ዩቬንቱስን 2-0 ነው ያሸነፈው። ለ10 ሰዓት ምናምን ግን ጎል አልተቆጠረበትም። አሁን ድረስ ሬከርድ ነው በኖካውት ጨዋታዎች 10 ሰዓት ጎል ሳይቆጠርበት የተያዘው ቡድን የዛ ቡድን ፋንዳሜንታልስ የመከላከል ሬከርዱ ነው። የበለጠ አስደናቂ የሚሆነው ምናልባት ተከላካዮቻቸው የግራ መስመር ተከላካዩ ማቲው ፍላሚኒ አማካዩ ማለት ነው፣ ሴንድሮስና ቱሬ እና የቀኝ መስመር ተከላካይ ኢማኑኤል ኤቦዬ ሆነው ሮናልዶን፣ ቤካምን፣ ዚዳንን፣ ፊጎን፣ ራውልን፣ ዝላታን ኢብራሂሞቪችን፣ አሌ ዴል ፒየሮን፣ ዳቪድ ትሬዜጌን፣ ሪኬልሜን፣ ዲየጎ ፎርላንን አይነት ተጫዋቾች ያሉባቸውን የማጥቃት መስመሮች መከላከል መቻሉ ነው። እነዚህ ሁሉ አሁን የጠቀስኳቸው የማጥቃት መስመሮች ጎል አላስቆጠሩም። ግን መከላከል የትልልቅ የቻምፒየንስ ሊግ ቡድኖች ዲፋይኒንግ ፊቸር ነው። የጆዜ ሞሪኞ ፖርቶ ተመሳሳይ፣ ሌሎች ብዙ ቡድኖች መጥቀስ ይችላሉ። እና ለእንደዚህ አይነት ውድድር የሚሆን ባህሪ ያለው ነው የአርሰናል ጨዋታ። አሁን ሻምፒዮን ይሆናል ያልኩ አይደለም፣ ግን አርሰናል በሚሳተፍበት ጨዋታ የትላንትናው አይነት ፒንግ ፖንግ አታይም። ለገለልተኛ ተመልካች በጣም ጥሩ ነው። ለዛ ነው አሁን ቲየሪ ኦንሪ የአሰልጣኝ ባርኔጣ ይላደርግ ወይስ የእግር ኳስ ወዳጅ ባርኔጣ ይላደርግ ያለው። የእግር ኳስ ስፔሻሊስት ከሆንኩ ልወደው አልችልም ይህን ጨዋታ። ምክንያቱም 9 ጎል ከተቆጠረ እንደ እግር ኳስ ተመልካች ምን ፈልጋለሁ ከዚህ በላይ። እንደ ፕሮፌሽናል ካያችሁት ግን ታክቲካዊ ስህተቶች መንቀስ ይቻላል። ብዙ የኦርጋናይዜሽን ስህተት መንቀስ የሚያስቸግር ይመስለኛል አርሰናል በተመለከተ ከመከላከል ከኦርጋናይዜሽን ክሊንሺት ከመጠበቅ ለማርጅኖች ከመጫወት አንጻር ነው ምለው። ይሄ ድሮ የዲየጎ ሲሞኔ ቡድን መገለጫ ነበር ይሄ። በቅርብ ጊዜ ግን እንደዛ አይደለም እና ለዚህ ነው የበለጠ እንዲያውም በቅርብ ጊዜ በማጥቃት ተጫዋቾቻቸው ኃይል የበለጠ የሚመኩት። ለምሳሌ በዚህ ውድድር ዘመን ሁሊያን አልቫሬዝ 14 የቻምፒየንስ ሊግ የጎል ኮንትሪቢዩሽን አለው። 9 ጎሎች አስቆጥሯል። 5 የመጨረሻ ኳሶች አቀብሏል። አንቷን ግሪዝማን በትልልቆቹ የቻምፒየንስ ሊግ ጨዋታዎች በጣም አስደናቂ ነው። ሁለቱም ክላሲክ 9ኞች አይደሉም፣ ግን የመንቀሳቀስ ነጻነት ያላቸው የተለያዩ አደገኛ ስፔሶች የሚይዙ ተጫዋቾች ናቸው። አዴሞላ ሉክማን ይሰለፍ አይሰለፍ አልታወቀም መሰለኝ። ዛሬ የመጨረሻውን ልምምድ ሰርቷል ትላንትና፣ ግን የፊትነስ ትልቅ ጥያቄ ያለበት። ከመጣ በኋላ ጃንዋሪ ላይ ነው የመጣው። ከመጣ በኋላ ብቻ 7 ጎል አስቆጥሯል። አሌክሳንደር ሶርሎት የዛሬውን ጨዋታ ላይ ጀምር ይችላል፣ ግን በጣም አደገኛ ተጫዋች ነው። ደግሞ ካሏቸው አሁን ሉክማንንም ግሪዝማንንም ሁሊያን አልቫሬዝንም ካየሽ አጠር ያሉ ቴክኒካዊ ችሎታቸው ጎላ ብሎ የሚታይ የማጥቃት ተጫዋቾች ናቸው። ሶርሎት ደግሞ ክላሲክ ታርጌት ማን ሌላ አይነት ፈተና የሚሰጥሽ አይነት ተጫዋች ነው። ስለዚህ ሁለቱ ቡድኖች እንደው ከጨዋታው በፊት ተመሳሳይ ባህሪ ያላቸው አሰልጣኞች ናቸው ብለን ብናስብም ግን የሚለያዩባቸው ነጥቦችም ግን አሉ። በአትሌቲኮ በአርሰናል በኩል ስለ ማጥቃት ተጫዋቾቹ ተመሳሳይ እርግጠኝነት የሚኖር አይመስለኝም። ምክንያቱም ካይ ሃቨርትዝ የለም የዛሬው ጨዋታ ላይ እንደሚታወቀው። ኤዜ ይደርሳል ብለዋል አሰልጣኙ። ስለዚህ ከኤዜ በስተቀር ግን በቶፕ ፎርም ላይ ያለ የአርሰናል የማጥቃት ተጫዋች ማሰብ አልችልም። ትሮሳር 2026 ከገባ በኋላ በየትኛውም ውድድር ጎል አላስቆጠረም። ማድዌኬ ሊጉን ብቻ ከወሰድን 3 የጎል ኮንትሪቢዩሽን ነው ያለው። በቻምፒየንስ ሊግ ይሻላል። እንዲያው ባየር ሙኒክ ላይ ጎል አስቆጥሯል፣ ክለብ ብሩዥ ላይ ጎሎች አስቆጥሯል። እንደዚህ ዮኬሬስ እስካሁን ድረስ አከራካሪ ነው። እንዲያውም በቅርብ ጊዜ በተደረጉት 2 ጨዋታዎች ቤንች ሆኖ ነው የጀመረው። ሳካ ከጉዳት መመለሱ ነው፣ ግን ከጉዳቱም በፊት የተዋጣለት ሲዝን እያሳለፈ አልነበረም። 9 ጎሎች ነው ያስቆጠረው። 9 ጎል መጥፎ አይደለም ለሌላ ተጫዋች፣ ግን ከሳካ ስታንዳርድ አንጻር ዝቅ ያለ ቁጥር ነው። ስለ ሌሎቹም ተጫዋቾች ማርቲኔሊ በቻምፒየንስ ሊግ ይሻላል፣ ግን በሊጉ ከሴፕቴምበር በኋላ ጎል አላስቆጠረም። ማጥቃት ተጫዋቾቹ ላይ ለመተማመን ያስቸግራል። አሁን የማጥቃት ተጫዋቾች ችግር ነው ወይስ የሴታፑ ችግር ነው? አንድ ክርክር ነው። የሁለቱም ነው። ቢት ኦፍ ቦዝ ነው የምለው። ስለዚህ አሁን የኦርጋናይዜሽን ጉዳይ ለአርሰናል በጣም አስፈላጊ ነገር ነው። እዚህ ጨዋታ ላይ ትልቁ ጥያቄ የስቴዲየሙን አትሞስፌር መቋቋም ይችላሉ ወይ የሚለው ነው። አርቴታ በጣም ኤክሳይቲንግ ስቴዲየም ነው በዚህ ስቴዲየም መጫወት ብሏል። ገና ከአትሌቲኮ ማድሪድ ጋር እንደተደለደሉ ማለት ነው። አሁን ለዲየጎ ሲሞኔ ይሄ ጊዜ አስቸጋሪ ጊዜ ነው በጣም። ባለፈው ምን ስንል ነበር? ድንገት እኮ ልዩ አመት ሊሆን ይችላል። ይሄኛው አመት በጣም የተለየ አመት ሊሆን ይችላል። ለምን? ለኮፓ ዴል ሬ ፍጻሜ ደርሰው ነበር
ከሪያል ሶሴዳድ ጋር፣ ግማሽ ፍጻሜ ደግሞ ደርሰዋል ከአርሰናል ጋር። ደብል ኮል ያሸንፍ ይችላል ድንገት አትሌቲኮ ማድሪድ። የአሰልጣኙ ፖዚሽን ባለፉት 3-4 ዓመታት ሁልጊዜ ጥያቄ ምልክት ውስጥ ሲገባ የቆየ ቢሆንም ግን ድንገት ከቀደሙት የአሰልጣኙ የአትሌቲኮ ማድሪድ የማሰልጠን ዘመናት ሁሉ የተለየ አመት ሊሆን ይችላል ስንል ነበር። ግን መጥፎ ነገር በዛ በላካርቱሃ በተደረገው የፍጻሜ ጨዋታ በሪያል ሶሴዳድ ተሸነፉ ብቻ ሳይሆን ዲየጎ ሲሞኔ የሚተችባቸውን ከዚህ በፊት ይኮንንባቸው የነበሩትን በቂ ሪስክ አለመውሰድ፣ በቂ ማጥቃት ኢኒሼቲቭ አለመውሰድ ምናምን ነገሮች ታዩ። በመለያ ምት ነው የተሸነፉት፣ ግን በጨዋታው አብዛኛው ጊዜ ሪያል ሶሴዳድ የተሻለ ነበር እና ያ ሰዎች እነዛን ጥያቄዎች መልሰው እንዲያነሷቸው ሆነ። የዲየጎ ሲሞኔ ዘመን ቢበቃ ይሻላል ወይ የሚል ደግሞ በመጠኑ የኦነርሺፕ ለውጥ አለ። እንደ ሪያል ማድሪድ እና እንደ ባርሰሎና አይነካ ኢንስቲትዩሽን አይደለም። ከሪያል ማድሪድ ድርሻ መግዛት አትችም፣ ከባርሰሎና ድርሻ መግዛት አትችም፣ ከአትሌቲኮ ማድሪድ ትችላለች። ስለዚህ አንድ ሄጅ ፈንድ መጥቶ ድርሻ ገዝቷል። እነዛ አዳዲሶቹ ሰዎች ያላቸው የስፖርት አስተያየት የተለየ ሊሆን ይችላል። ስለዚህ የእሱም ቦታ እኮ አሁን እንደ ድሮ ስቴብል አይደለም የሚሉ ሰዎች ነበሩ እና ጠፍተው ነበር። ባርሰሎናን በሁለት ውድድሮች ከግማሽ ፍጻሜ ካስወጣ በኋላ ጠፍተው ነበር። አንደኛው ከፍጻሜ አንደኛው ከግማሽ ፍጻሜ። በኮፓ ዴል ሬይ ፍጻሜ የደረሰው ባርሴሎናን አሸንፈው ነው። በቻምፒየንስ ሊግ ግማሽ ፍጻሜ የደረሰው በሩብ ፍጻሜ ባርሴሎናን አሸንፈው። ጠፍተው ነበር እነዛ ጥያቄዎች። ከዛ ሽንፈትና ከሽንፈቱ ባህሪ በመነሳት ግን ጥያቄ ተነስቷል። ለዛ ነው የዚህ የአርሰናል ጨዋታ ለዲየጎ ሲሞኔ ክሪቲካል ነው የሚባለው እና ስቴዲየሙን ለመጠቀም እየሞከረ ነው። ከዚህ ጨዋታ በፊትም የሚሰጣቸው የሞቲቬሽናል ንግግሮች በሙሉ ስቴዲየሙን ለባላጋራ ቡድን አስቸጋሪ ማድረግ ላይ ያተኮሩ ናቸው። ኤልቾሎ ባለፉት ጥቂት ቀናት የስፔን ብዙኃን መገናኛዎች እንደሚሉት በኃይለኛ ኢንቴንሲቲና በከፍተኛ ፍጥነት ጨዋታውን መጀመር ይፈልጋል። ዛሬ ቢቻል ኤርሊ ጎል ማስቆጠር ይፈልጋል እና ያው እንደ ቤርናቤው ለምሳሌ የረጅም ጊዜ ታሪክ ያለው ስቴዲየም ቪሴንቴ ካልዴሮን የሚባል ስቴዲየም ነበር የሚጠቀሙት። ይህንን አዲስ ዘመናዊ ስቴዲየም ከገነቡና ወደዚህ ስቴዲየም ከመጡ ጥቂት ዓመታት ብቻ ናቸው። ግን ያንን አትሞስፌር ለመፍጠር አልቸገራቸውም። አንዳንድ ቡድኖች ይቸገራሉ እንደዚህ ለማድረግ፣ ቤታችን ነው ብለው ለመቀበል ጊዜ ይፈጅባቸዋል። አርሰናል ለዚህ በጣም ጥሩ ማሳያ ነው። ከሃይብሪ ወደ ኤምሬትስ ከተመለሰ በኋላ ቬንገር መጽሐፋቸው ላይ ነፍስያችንን ሃይብሪ ትተን ሄድን የሚመስለኝ ይላሉ። ያንን አትሞስፌር ለመፍጠር ጊዜ ያስፈልጓቸዋል። ሃይብሪ አሁን ትንሽ ነች፣ 38 ተመልካች ብቻ ነው የምትይዘው፣ ግን ለመጫወት በጣም ኢንቲሚዴቲንግ ነው። ተመልካቹ እዛው አጠገብሽ ነው ያለው፣ ኢንቲሚዴቲንግ ነው። ሊያውም የድጋፍ ኢንቫይሮንመንቱ አንዳንድ ጊዜ ሲተች የነበረ ቢሆን አያክስ አምስተርዳም እንደዛ ነበር። የዋን ክራይፍ አሬና ብለው የሚጠሩት ግን ድሮ አምስተርዳም አሬና የሚባለውን ስቴዲየም ወደዛ ስቴዲየም ሲመጡ ተቸግረው ነበር። ደኪፕን ትተው ወደ አዲሱ ስቴዲየማቸው ሲሄዱ ፋይኖርድ ተመሳሳይ ችግር ብዙ ዩቬንቱስ ተቸግሯል። ከዴላልፒ ወደ አዲሱ ስቴዲየም ሲመጣ አትሌቲኮ ማድሪድ ያህል ቸገረውም። ያንን አትሞስፌር ለመፍጠር ችግር አልሆነበትም። ያንን ፕሬሸር መቋቋም ያስፈልጋል ለአርሰናል ተጫዋቾች፣ ምክንያቱም ስቴዲየሙ በጣም ኃይለኛ ስለሆነ ደግሞ ዲየጎ ሲሞኔ ይወደዋል አሁን ያለበትን ፖዚሽን የአንደርዶግ ሆኖ መጫወትን። እንደምታውቂው እኔ የአሰልጣኙ ፕሮፋይል ሳነብ ካታኛ የሚባልን ቡድን ጣሊያን ውስጥ ያሰለጠነ ጊዜ ብቻ ነው የበለጠ ፕሮአክቲቭ የሆነ ወይም ካሰለጠኑት አሰልጣኞች መካከል የበለጠ የቢያልሳን አይነት ፉትቦል የተጫወተው እንጂ ከዛ ውጪ ሁሌ ሪያክቲቭ አሰልጣኝ በመሆኑ የሚታወቅ ነው። በተለይ አንደርዶግ መሆኑን ይወደዋል። እንዲያውም ይላል የአትሌቲኮ ማድሪድ የኑሮ መሰረት እኮ የኢኮኖሚ መሰረት እኮ ፕሮአክቲቭ ለመሆን የሚያስችል አይደለም የሚል አስተያየት ይሰጣል እና በተጫዋችነትም የሚስማማው ነው፣ በአሰልጣኝነትም የሚስማማው ነው። ስለዚህ ስቴዲየሙን የበለጠ ለዚህኛው አይነት አድቫንቴጅ መጠቀም የሚፈልግ ይመስለኛል። ከ2017 በኋላ ለመጀመሪያ ጊዜ ነው እንግዲህ ግማሽ ፍጻሜ ሲደርስ። ያኔ እነ ዚዳን እነ ሮናልዶ በነበሩበት ሪያል ማድሪድ ነበር የተሸነፈው። ስለዚህ ዛሬ የበለጠ ስቴዲየሙን መጠቀም ላይ ያተኮሩ ነው። ያቺ ክርክርም አለች። ባለፈው ከባርሴሎና ጨዋታ በፊት ሳሩ አድጓል የሚል ክርክር ነበር። ሳሩ አድጓል የሚል ክርክር የተነሳበት ሳሩ ሲረዝም ለፖሴሽን ቡድን አይመችም። ለዛ ነው ጓርዲዮላ ወይ ሌሎች የፖሴሽን አሰልጣኞች በኢንች የተለካ እንዲሆን የሚፈልጉት። የዛሬው ጨዋታ ላይ ደግሞ ፍርሃቱ ኃይለኛ ዝናብ አለ፣ ቶረንታል ሬይል የሚሉት። ባለፈው በባርሴሎና በኩል ከነበሩት ቅሬታዎች መካከል አንደኛው በጣም ወተር አረጋችሁት ነው፣ ውሃ በዛበትም ሳሩም ረዘመም ነው። ተመሳሳይ ክርክር የሚቀርብ አይመስለኝም ዛሬ በአርቴታን በኩል። ትናንትና በነበረው ፕሬስ ኮንፈረንስ ላይ ይሄ ነጥብ አልተነሳም። እነዚህ ነጥቦች ካነሳው ሌላ ግን እንግዲህ ሜዳ ውስጥ ምን ልናይ እንችላለን የሚለውን በተመለከተ ጥቂት ነጥቦች ላንሳ። ምን አይነት ማቻፕ ሜዳ ውስጥ ልናይ እንችላለን? በአትሌቲኮ ማድሪድ በኩል አንድ መጥፎ ዜና አለ።
የመጥፎ ዜና የባሪዮስ አለመሰለፍ ነው። ኮኬም ተጠይቆ ነበር። ስለዚህ በጣም ብዙ ተስፋ ያለው አማካይ ነው፣ ግን የበቀደሙን የቢልባውን ጨዋታ ተጎድቶ ነው የወጣው እና የዛሬው ጨዋታ ላይ አይደርስም። ትልቅ እጦት ነው። ሉክማን ማይሰለፍም ከሆነ በተለይ ከመጣበት ጊዜ ጀምሮ እየሰጠ ባለው በጣም የላቀ አገልግሎት ምክንያት እጦት ነው። በእርግጥ በአርሰናልም በኩል የተወሰኑ ተጫዋቾች እዚህ ጨዋታ ላይ አለመኖራቸው እንደተጠበቀ ሆኖ 4-4-2ን ይወዳል። ማይታጠፍ ይመስላል። የኢንተርፕሪቴሽን ልዩነት አለው፣ ግን 4-4-2 ይወዳል። 2 ስፕሊት አጥቂዎች ነው የሚጠቀመው። ቅድም እንዳነሳሁት ግሪዝማንና ሁሊያን አልቫሬዝን አንድ ላይ ይጠቀማል። ከዛ ውጪ ግን አንዱ ችግር የቆመ ኳስ የመከላከል ችግር ነው በአትሌቲኮ ማድሪድ በኩል። ስፔኖቹም እየሰጉት ያሉት አንደኛው ነገር በአትሌቲኮ ማድሪድ በኩል ቅድም ስለ ባየር ሚኒክ እንዳነሳሁት በዚህኛው የውድድር ዘመን ከየትኛውም ሲዝን በላይ ብዙ የቆመ ኳስ ጎል ተቆጥሮበታል ብቻ ሳይሆን በቀደም ከቢልባኦ ጋር በነበረው ጨዋታ 2-1 አሸንፈዋል፣ ግን የተቆጠረባቸው በቆመ ኳስ ነው። በባርሰሎና ጨዋታ ላይ 2 ጎሎች በቆመ ኳስ ተቆጥሮባቸዋል። በሌሎች ብዙ ጨዋታዎች ላይ በቆመ ኳስ ጎል ተቆጥሮባቸዋል። አርሰናል በቅርብ ጊዜ ያንን ማድረግ እየቻለ አልነበረም፣ ግን አማካይ ክፍሉ ላይ የኮኬ እና የጆኒ ካርዶሶ ጥምረት ምንም እንኳ ቢዝሉም በቅርብ ጊዜ ብዙ ትችት እየቀረበባቸው ቢሆንም ወደው አይመስለኝም 50ና 49 ጨዋታ ያደረጉ ተጫዋቾች ናቸው። ማርቲን ዙቢሜንዲና ዴክለር ራይስ በጣም ብዙ ጨዋታ ነው ያደረጉት፣ አብዛኞቹን ጨዋታዎች ጀምሮ በመጨረስ ማለት ነው። ስለዚህ አማካይ ክፍል የሚኖረው ኮንቴስት በቀኝ በኩል እንደ ጁሊያኖ ሲሞኔ አሰልጣኙ ልጅ እና ማርኮስ ዮሬንቴ አይነት ማርኮስ ዮሬንቴ ፉልባክ ሆኖ ይጫወት እንጂ በጣም አደገኛ የማጥቃት ተጫዋች ነው። ጁሊያኖ ሲሞኔ እንደ 2 ተጫዋች ለመጫወት የሚያስችል ሳምባ ያለው ነው። ያንን ኮሪደር መቆጣጠር በጣም ያስፈልጋል። ከዛ ውጭ እንግዲህ ሁለቱ ቡድኖች ተገናኝተዋል በዚህኛው የውድድር ዘመን 4-0 አርሰናል አሸንፎ ነበር። ግን ከወራት በፊት የውድድሩ መንፈስ የተለየ በሆነበት ጊዜ የተደረገ ጨዋታ እንደ ማጣቀሻ ማንሳት በጣም አስቸጋሪ ይመስለኛል። ይህንን ከባየር ሚኒክና ፔዤ ጨዋታ በፊትም ብዙ ሲነሳ ነበር። ወደ ፓሪስ ሄዶ ባየር ሚኒክ አሸንፎ ነበር 2-1 ሊያውም ሁለተኛውን አጋማሽ በ10 ተጫዋች ተጫውቶ ቅድም እንዳነሳሁት ለምሳሌ መጠነኛ የፕሬሲንግ ስትራክቸር ለውጥ ጆዋው ኔቬስን ማን ፕሬስ ያድርገው በኢንፊልድ ፉል ባክ እንጠቀም ወይስ ሴንተር ባኩን በሼፕ እናጫወተው፣ እንደዚህ መጠነኛ ለውጦች ይደረጉበታል መቼስ። እና ደግሞ ከወራት በፊት የቡድኖቹ ስነ ልቦና ያሉበትም የፊትነስ ደረጃ ያሉት አቬይለብል ተጫዋቾች ሁኔታ ምናምን ይወስነዋል። ያኔ አርሰናል በጣም በቶፕ ፎርም ላይ የነበረበት በፕሪሚየር ሊግም በቻምፒየንስ ሊግም በጣም ጥሩ እየተጫወተ የነበረበት ብቻ ሳይሆን ከባየር ሚኒክ ጋር የአውሮፓ ቤስቱ ቡድን ይባል የነበረበት ወቅት ነው። ከወራት በኋላ ስቲል በሁለቱም ውድድሮች ላይ ጫፍ ላይ ነው ያለው፣ ግን የፐርፎርማንሱ ጉዳይ ያኔ ዛሬ 5 ወር በምናነሳበት ሌቭል ላይ አይደለም አሁን ቡድኑ እየተጫወተ የሚገኘው። ስለዚህ ያ ጨዋታ ለዚህኛው እንደምን ሪፈረንስ ይጠቅማል? ለምንም ይጠቅም አይመስለኝም። በቅርብ ጊዜ ሁለቱም ቡድኖች ያው ተመሳሳይ ከሞላ ጎደል ተመሳሳይ ተጫዋቾች ያሏቸው ናቸው፣ ግን ለማጣቀሻነት በተለየ ሁኔታ ያንን ጨዋታ እንደ ሪፈረንስ መጠቀም ይቻል አይመስለኝም። 4-0 አልቋል። ማን ያውቃል ሴንቲሜትሮች ኢንቾች ነበር ሁሊያን አልቫሬዝ አስቀድሞ ጎል ከማስቆጠር የከለከሉት። ያ ጎል ቢቆጠር የጨዋታው ሁኔታ እንዴት ይሆን ነበር ማንም አያውቅም። የሚጠቅም አይመስለኝም። ግን በግማሽ ፍጻሜ ሲገናኙ ከ8 ዓመት በኋላ ለመጀመሪያ ጊዜ ነው። የአርሰን ቬንገር የመጨረሻ ሲዝን ነበር። ክሌሞን ቱርፓ የሚባሉት አርቢትር ነበር ያንን ጨዋታ የዳኙት እና ቭራሳልኮ የሚባል አንድ ክሮኤሽያ ተጫዋች ነበር። በጊዜ በቀይ ወጣ። አርሰናል የቬንገርን ሲዝን ማሳመር የሚችልበት እድል ነበር። ቢያንስ ዩሮፓ ሊግ አሸንፈው መልቀቅ የሚችሉበት እድል ነበራቸው። ለቁጥር የሚታክት የጎል እድል ስተው ኦባሚያን ግን መጠቀም አልቻሉም። ያኔ በነበረው የዩኤፋ ሕግ ምክንያት አዲስ የመጣ ተጫዋቻቸው ነበር፣ አላሰለፉትም እርሱን። ከዛ በኋላ ተቀይሯል ሕጉ። ለዚህ ነው ክቫራትስኬሊያም ሉክማንም ለሌሎች ቡድኖች በቻምፒየንስ ሊግ ከተጫወቱ በኋላ አሁን ላሉባቸው ቡድኖች በዛው ተመሳሳይ ውድድር የሚጫወቱት። ያኔ አይቻልም ነበር። በጣም ብዙ የጎል እድል ሰዓቱ መጨረሻ ላይ ላካዜት ጎል አስቆጠረ። ግን ሎሮ ኮሼልኒ ማይታመን የመከላከል ስህተት ሰርቶ 1-1 አለቀ። እዛ 1-0 አትሌቲኮ ማድሪድ አሸነፈ ነው 2-1 አለቀ። በጣም ያመለጠ ትልቅ አጋጣሚ ነበር። በሊግ ፎርም ጥሩ አይደለም አትሌቲኮ ማድሪድ። ካለፉት 9 ጨዋታዎች 7ቱን ተሸንፏል። ግን ይሄ በኮንቴክስት መታየት አለበት። ለዋንጫ የፎካከርም ያውቀዋል። የቻምፒየንስ ሊግ ቦታን አያጣም ያውቀዋል። አሁን 5ኛ ቦታ ላይ ለስፔን የሚሰጥ ይመስላል በኮፊሸንቱ ምክንያት። ስለዚህ ሪያል ቤቲስ ሳይቀር ይሳተፋል። ወደ ኋላ የመንሸራተት ስጋት የለበትም። ወደ ላይ ከፍ የማለት እድልም የለውም። ስለዚህ ሮቴት ነው የሚያደርገው። እንዲሁም ከኤልቼ ጋር በነበረው ጨዋታ የ11 ተጫዋች ሮቴሽን ያደረገው በሁለቱ የባርሰሎና ጨዋታዎች ጣልቃ የነበረ ስለነበር፣ ስለዚህ ከሞላ ጎደል ፍረሽ ናቸው። ፎርሙን ልክ ነው። ከ9 ጨዋታ 7ቱን ተሸንፏል። ግን ያን ያህል የሚያሰጋ የፎርም ችግር ያለባቸው አይመስለኝም እና ስለዚህ በጣም ጥሩ
ታክቲካል ጨዋታ ሊሆን ይችላል። ግን እንደው ሰዎች እንደሚሉት አይደለም አትሌቲኮ ማድሪድ ማለቴ ነው። እናስባለን ዲፌንሲቭ አሰልጣኝ ነው አርቴታም እሱም ተመሳሳይ ታይፕ ያላቸው የማርጂን አሰልጣኞች ናቸው ቢባልም ግን አርቴታም እንደዚህ አልነበረም። ኢንፋክት ባለፉት 2 ሲዝኖች ነው እንደዚህ የሆነው እንጂ እኮ እንዲያውም የመጀመሪያዎቹ 2 ሲዝኖች ላይ ቡድኑ ገራገርነት ነበረው በሚል ነው ይተች ነበር። ለምሳሌ በኤቲሃድ 4-1 ሲሸነፉ ትልቁ የነበረው ትችት ያለ ሳሊባ በእንደዚህ አይነት ሃይላይን እና በእንደዚህ አይነት የፕሬሲንግ ኢንቴንሲቲ ለምን ይጫወታል? ለምን የበለጠ ኮንሰርቫቲቭ አልሆነም ነው። እንዲያውም ሰዎች ከዛ ጌም በኋላ ነው ክሊክ ያደረገው፣ ከዛ ጌም በኋላ ነው በጣም ለመጠንቀቅ የሞከረው እንጂ ያኔ እንደምታውቂው ኤክስፓንሲቭ እግር ኳስ የሚጫወት ኮች ነበር። የመጀመሪያውን የቦርንመዝ ጌም ብታይ በቃ ደንበኛ የጓርዲዮላን ኮንሰፕቶች ነበር ይዞ የመጣ። የቦርንመዝ 0-0 ያለቀው የአርቴታ የአርሰናል የመጀመሪያ ጨዋታ ማለት የመጀመሪያዎቹ ዓመታት ልክ እንደዛ ነበር። አሁን ያለፉት 2 ሲዝኖች ላይ ግን ሁሌ ባይሆንም ግን በአንዳንድ ትልልቅ ጨዋታዎች ላይ ሪስትሪክትድ የሆነ አይነት ቅርጽ ያለው ነው። እንደ አሰልጣኝ በሱ ዲፋይን ላርገው አላቅም፣ ምክንያቱም ወጥ አይደለም። ዲየጎ ሲሞኔ ወጥ ነበር ለረጅም ጊዜ፣ ግን ባለፉት 5 ዓመታት ኮንሲስተንትሊ ካየሹ አትሌቲኮ ማድሪድ በየሲዝኑ የሚቆጠርበት የጎል መጠን እየጨመረ የሚያስቆጥረው የጎል መጠንም እየጨመረ የመከላከል ድክመቱ በየአመቱ እየከፋ የማጥቃት ኃይሉም ግን እየተሻሻለ ሲመጣ አየን። ያለፉት 5 ዓመታት ከሞላ ጎደል ሌላ አይነት አይደንቲቲ ሌላ አይነት ኢቮልቭ ማድረግ ነው በአትሌቲኮ ማድሪድ በኩል የሚታየው። አርቴታን በተመለከተ ዋንጫ የማሸነፍ ፕሬሸር ስላለበት ባይ ኤኒ ሚንስ ነሰሰሪ ዋንጫ ለማሸነፍ እየሞከረ ነው። እንደ አሰልጣኝ በዛ ዲፋይን ላድርገው አላውቅም። ስለዚህ ሁለቱንም በኑዋንስ ማየት የሚያስፈልግ ይመስለኛል። ምን አይነት አሰልጣኞች ናቸው የሚለውን በተመለከተ ልክ እንደ ፔዤ እና እንደ ባየር ሚኒክ እንደ ኮምፓኒና እንደ ኤንሪኬ አይደሉም፣ ግን ደግሞ ብዙ ጎልም ሲቆጠርበት ስለምናይ አትሌቲኮ ማድሪድ ጎል የማናይበት ጨዋታ አይመስለኝም። ስለዚህ ጎል ጠብቃለሁ። ጥሩ ጨዋታ ሊሆን ይችላል ብዬ ገምታለሁ። ይህ ጨዋታ ዛሬ ምሽት 4 ሰዓት ሲል የሚደረግ ይሆናል። ሌላ የሚጠበቅ የግማሽ ፍጻሜ ጨዋታ ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።